ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም መጣችሁ። እንግዲህ በዛሬ ትምህርታችን ደግሞ ከባለፈው የሚቀጥለውን ስለ ፐርሰናል ፕሮናውኖች እንማራለን ማለት ነው። ባለፈው የተማርናቸው የፐርሰናል ፕሮናውን አይነቶች ሳብጀክት በመሆን የምንጠቀማቸው ናቸው። ወደ ኋላ ተመልሳችሁ ማየት ትችላላችሁ። እነሱም አይ፣ ዊ፣ ዩ፣ ሺ፣ ሂ፣ ኢት፣ ዘይ የምንላቸው ማለት ነው። ስለነዚህ አይተናል። ሳብጀክቲቭ ማለት የአረፍተ ነገሩ አድራጊ ወይም ደግሞ ንግግሩን ስንፈጽም ወይም ደግሞ ስንናገር ስለማን ነው የምናወራው? ምናወራላቸው አካሎች ምናወራለት ነገር ሳብጀክት ይባላል። ስለዚህ ስለዛ አይተናል ማለት ነው። ዛሬ ደግሞ ስለ ኦብጀክት ሳብጀክቱ ስለሚፈጽምበት የሆነ ሰሪ አለ፣ ስራ አለ፣ ስራውን ደግሞ የሚቀበል አለ። ስለዚህ ዛሬ ስራውን ስለሚቀበሉ የፕሮናውን አይነቶች እናያለን ማለት ነው። እንግዲህ እዚህ ላይ ዲፊኒሽኑን ላሳያችሁ። the word me ማለት ያው ባለፈው አይ በሚል ነው ያየነው። as a subject ማለት ነው። እንደ ሳብጀክት አይ የሚለውን አይተናል። አይ ማለት እኔ ማለት ነው አይደለ? ሚ ማለት ደግሞ ለኔ ወይ ደግሞ እኔን ማለት ነው የሚሆነው። ከዛ ዩ አንተን፣ አንቺን፣ እናንተን ማለት ይሆናል ወይ ደግሞ ላንቺ፣ ላንተ፣ ለናንተ ማለት ይሆናል ማለት ነው እንጂ አንተ ማለት አይሆንም። እዚህ ላይ አገባቡ ይወስነዋል። እዛም ላይ ዩ ነው የሚለው፣ እዚህ ላይም ዩ ነው የሚለው። ነገር ግን ከቦታ አንፃር የትኛውን ትርጉም እንደሚወስድ ቆይተን የምናየው ይሆናል። አብራችሁ ይቆዩ። ሌላኛው ሂም የሚለው ነው። ሂም ማለት እሱን ማለት ነው። ሂም እሱን ማለት ነው ወይም ደግሞ ለሱ ማለት ነው። her እሷን ወይ ደግሞ ለሷ ማለት ነው። it እሱን ወይ ደግሞ ለሱ ወይ ደግሞ እሷን ወይ ደግሞ ለሷ ማለት ይሆናል ማለት ነው። as እኛን ወይ ደግሞ ለኛ ይሆናል። ከፕሮፖዚሽን በፊት ካስቀመጥነው ነው በነገራችን ላይ ፖሰሲቭ የሚሆነው። ሌላኛው them እነሱን ወይ ደግሞ ለነሱ ይሆናል ማለት ነው። are also personal pronouns ባለፈውም personal pronoun ያየ ነው። ነገር ግን የባለፈዎች personal pronouns as a subject የሚያገለግሉ ናቸው። እነዚህ ደግሞ እንደምን ነው የሚያገለግሉት? as an object ነው የሚያገለግሉን። እንደ ኦብጀክት ወይ ደግሞ እንደ ተሳቢ እንደ ድርጊት ተቀባይ ነው የሚያገለግሉን ማለት ነው። ኦኬ ስለዚህ እዚህ ላይ these pronouns are used as object እዚህ ላይ በድምቀት የተጻፈው ምንድነው? ኦብጀክት የሚለው ነው። ትኩረት እንድንሰጠው ነው እዚህ ላይ ቦልድ አድርጎ የጻፈው። ኦብጀክት ማለት ድርጊት ተቀባይ ወይም ደግሞ ተሳቢ ማለት ነው። እሺ of the verb ወይም ደግሞ ድርጊቱ ሲሰራ የድርጊቱ የአክሽኑን ውጤት የሚቀበል ወይ ደግሞ አክሽኑ የሚፈጸምበት አካል ኦብጀክት በመባል ይታወቃል ማለት ነው። እንዳልኳችሁ ቀጣይ ምሳሌዎች ስላሉ በደንብ እናያለን። of a verb in a sentence በአረፍተ ነገራችን ውስጥ ነው ይሄን የምናደርገው። ለምሳሌ እዚህ ጋር አይ የምትለዋ ምንድነው? as a subject pronoun ነች አይደለ? ባለፈው ካየነው ውስጥ የምትመደብ ነች። I am standing on my head ይሄ ምን እያለን ነው? I am standing on my head። አሁን በሄድ ማለት አናት ማለት ነው፣ ራስ ነው አይደለ? ስታንድ መቆም ነው። I am standing on my head በአናቴ ቆም ያለው እያለን ነው ማለት ነው። look at me እኔን ተመልከት፣ እኔን ተመልከች ወይ ደግሞ እኔን ተመልከቱኝ እያለን ነው ማለት ነው። look at me ስለዚህ me የምትለዋ ምን ትርጉም ነው ያላት? እኔን ማለት ነው። ይችኛውስ እቺ አይ የምትባለው እዚህ ላይ እኔ የሚል ነው ያላት። ስንተረጉመው እኔ በአናቴ ቁም ያለው እኔ በአናቴ ቁም ያለው ይለና እኔን ተመልከቱኝ። አያችሁ እኔ ሲል የድርጊቱ አድራጊ ሆኖ ነው የገባ። ግን look at me እኔን ሲል ግን ዩ ነው አንተ ነህ ወይ ደግሞ አንቺ ነሽ እንድታዩ እየጠየቀሽ ያለው look at me። ስለዚህ ሳብጀክቱ አንተ ነህ እዚህ ላይ ዩ የሚለው ኢምቤድድ ሆኖ በውስጥ አለ። እዚህ ጋር ተመልከተኝ በምልህ ጊዜ አንተ ተመልከተኝ ማለትና ተመልከተኝ ማለት ተመሳሳይ ትርጉም ስላለው እዚህ ጋር look at me ሲል እኔን አንተ ተመልከተኝ። ስለዚህ ተመልካቹ አንተ ነህ። ማን ነው የምትመለከት? እኔን ነው የምትመለከት። ስለዚህ እኔን የሚለው ቃል ኦብጀክት ይባላል ወይም ደግሞ ድርጊቱን ተቀባይ ማለት ነው። ኦኬ እዚህ ላይ my mother is kind ይላል። kind ማለት ደግ ማለት ነው። ደግ ማለት ነው ማለት አይነት ማለት ይሆናል። እዚህ ላይ ግን ደግ ማለት ነው። ስለዚህ my mother ማለት የኔ እናት ማለት ነው አይደለ? my mother is kind የኔ እናት ደግ ነች አለን። ከዛ everybody likes her everybody ማለት ሁሉም ሰው ማለት ነው። likes ማለት ደግሞ መውደድ ነው። ስለዚህ everybody likes ሁሉም ሰው ይወዳታል። ማንን? እሷን። ስለዚህ ሁሉም ሰው
እሷን ይወዳታል ብለን እንናገራለን ማለት ነው። ስለዚህ እናታችሁ አለች። ከዛ ደግሞ ምን ትላለች? ሁሉም ሰው ምን ያደርጋታል? ይወዳታል። መወደድን የምትቀበል ማናት? እናታችሁ ናት ማለት ነው። እናትህ ናት የምትቀበለው ማለት ነው። ስለዚህ ድርጊትን ወይ ደግሞ በሰንተንስ ውስጥ ያለውን ቨርብ ወይም ደግሞ ግስ የምትቀበልላችሁ እናታችሁ ናት። እዚህ ላይ her የሚለው ማለት ነው። ስለዚህ everybody likes her ሁሉም ሰው ይወዳታል። ስለዚህ her ማለት ማንን ነው? እሷን ይወዳታል ማለት ነው። ስለዚህ ድርጊት መቀበል ኦብጀክት ይባላል ማለት ነው። እሺ ሊሳ I told you to tidy your bed ያው አልጋሽን እንድታጸጂ ነግሬሻለሁ አላት። ማንን? ሊሳን። እኔ አሁን ሊሳ ብዬ ጠራዋት። ከዛ I told you ነግሬሻለሁ። አሁን እዚህ ላይ እኔ ማለት ነው። አይ ማለት እኔ ማለት ነው። told you ማለት እኔ አንቺን ነግሬሻለሁ ማለት ነው። ለምን እዚህ ጋር told ማለት ያለፈ ጊዜ ነው። ከወደፊት ቀድሜ የነገርኳት መሆኑን ለመናገር ቴል መናገር ማለት ነው። told ደግሞ ነግሬሻለሁ ለማለት የምንጠቀምበት ላለፈ ጊዜ የምንጠቀመው ነው። ስለዚህ I told you እኔ አንቺን ነግሬሻለሁ። to tidy እቺ መሙያ ነው። ይሄ ፕሪዲኬት ይባላል። ፕሪዲኬት ይሄኛው ምን ማለት ነው? ማሙያ ነው ወይ ደግሞ ተጨማሪ መረጃ የሚሰጠን ነው። ስለምን እንደነገርኳት መረጃ ሲሰጥ ምን እላለሁ? to tidy ማለት ማጽዳት ማለት ነው። tidy your bed ስለዚህ አልጋሽን your ደግሞ ያንቺ ማለት ነው። ቤድ አልጋ ነው። ስለዚህ ያንቺን አልጋ እንድታጸጂ ነግሬሽ ነበር እኮ እያልኳት ነው ማለት ነው። ስለዚህ ያንቺን የሚል ትርጉም አለው ማለት ነው። እዚህ ኦብጀክት እዚህ ላይ ግን ዩ የሚለው መጀመሪያ ላይ ሊሳ በሚለው ቦታ ቢመጣ ግን ሳብጀክት ይሆን ነበር ማለት ነው። ነገር ግን ቶልድ ከሚለው ከቨርቡ ቀጥሎ ነው የመጣው። ኦብጀክት አድርገን ወይ ደግሞ አንቺን ወይ ደግሞ አንተን ወይ ደግሞ እናንተን የሚል ትርጉም አስይዘን እንተረጉመዋለን ማለት ነው። ኦኬ ሌላኛው ሻሩን ኤንድ ጄኒ ሻሩንና ጄኒ አለ ጠራቸው። እንደዛ ብሎ ሻሩን ኤንድ ጄኒ ብሎ ጠራቸው ማለት ነው። ምክንያቱም እቺ ግነት የምታሳየው የሆነ ኢንቶኔሽን ወይ ደግሞ ሞቅ ባለ አጠራር እንደጠራቸው ያሳየናል ማለት ነው። እዚህ ላይ ዳድ ኢዝ ዌቲንግ ፎር ዩ አባቴ ወይ ደግሞ አባታችን እየጠበቃችሁ ነው እያላቸው ነው ማለት ነው። ስለዚህ እናንተን ይኸውልህ ዳድ አባታችን ወይ ደግሞ ፋዘር ማለቱ ነው። ኢዝ ዌይቲንግ እየጠበቀ ነው ፎር ዩ እናንተን እያለ ነው። ስለዚህ አባታችን እናንተን እየጠበቀ ነው። እናንተን ብዬ የፈታሁት ለምንድን ነው? እዚህ ላይ ሁለት ሰው ስለተጠቀመ ነው። ሻሩን ኤንድ ጄኒ ዳድ ኢዝ ዌይቲንግ ፎር ዩ አባታችን እናንተን እየጠበቀ ነው። እናንተን የሚል ትርጉም አለው ማለት ነው ዩ የሚለው። ስለዚህ ድርጊት የመቀበል አባታቸው እየጠበቀ ነው። ይሄ የሚጠብቀው ማን ነው? እነሱን ነው የሚጠብቀው። ጠባቂው ማን ነው? አባታቸው። ስለዚህ አረፍተ ነገሩ ስለ አባታቸው ነው የተነገረ። እነሱ ደግሞ አባታቸው እያደረገ ያለውን ነገር በእነሱ ውስጥ ይነገራል ማለት ነው። ኦኬ ላኪ ኤንድ አይ ላኪና እኔ ማለት ነው are playing in the park በፓርኩ ውስጥ ምን እያደረግን ነው? እየተጫወትን ነው እያለን ነው። ከዛ እሺ ከዛስ dad is watching us ዳድ ማለት ፋዘር ወይ ደግሞ አባታችን ምን እያለ ነው? watching እየተመለከተን us እኛን ማለት ነው። ስለዚህ እኛን የምትለዋ እኛ ማለት ሳይሆን እኛን ማለት ይሆናል ማለት ነው። dad is watching us ስለዚህ አባታችን እኛን እየተመለከተ ነው ማለት ነው። እሺ ሌላኛው you must not play with the knife አሁን እዚህ ጋር the knife የምትለዋ ምን እንዳመለክታለች? ቢላዋ ማለት ነው። ስለዚህ you ማለት አንተ ማለት ነው። must not ማለት ማድረግ የለብህም ማለት ነው። play መጫወት ማለት ነው። with knives በቢላዋ ስለዚህ በቢላዋ መጫወት የለብህም በቃ ክልከላ ማለት ነው። must not ማለት መከልከል ማለት ነው። በቃ አታድርግ ማለት ነው። ስለዚህ you must not play with the knife በቢላዋው መጫወት የለብህም። give it to me ስጠኝ ምኑን ነው? ኢት ማለት ቢላዋ ነች። ሚ ማለት ደግሞ አሁንም ለኔ። ስለዚህ ቢላዋዋን ቢላይቱን ልበለው ቢላይቱን ለኔ ስጠኝ አለ ማለት ነው። ስለዚህ ከቨርቡ ጊቭ ማለት መስጠት ማለት ነው። ከቨርቡ ቀጥሎ ሁለት እንትኖች አሉ ማለት ነው። ሁለት ኦብጀክቶች አሉ። አንዱ ዳይሬክት ኦብጀክት፣
ሌላኛው ኢንዳይሬክት ኦብጀክት። የኦብጀክት አይነቶች ሁለት ናቸው፣ ቀጥተኛ ዳይሬክት እና ኢቀጥተኛ ዳይሬክት ወይ ደግሞ ቀጥተኛ ተሳቢ እና ኢቀጥተኛ ተሳቢ ብለን የምንናገራቸው ማለት ነው። ስለዚህ ጊቭ ኢት የተባለች ቢላዋ ነች፣ ቱ ሚ ለኔ ማለት ነው። ስለዚህ እዚህ ላይ ቢላዋን ሚላለው ቱ ሚ ለኔ እኔን ወይም ደግሞ ለኔ ሚል ነው ብያችሁ ነበር አልቅድም። ስለዚህ ቢላዋን ለኔ ለማለት ኢት ቱ ሚ እንላለን ማለት ነው። ሌላኛው ፒክ አፕ ዮር ቶይስ። ዮር ቶይስ ማለት አሻንጉሊቶችህን ማለት ነው። ኤንድ ፑት ዘም አዋይ። ስለዚህ ፑት ማስቀመጥ ነው፣ ዘም እነሱን አሻንጉሊቶቹ ማለት ነው። አዋይ ማለት ደግሞ ምን ማለት ነው? ማራቅ ማለት ነው። ስለዚህ ፒክ አፕ አንሳ፣ ዮር ቶይስ ያንተን አሻንጉሊቶች፣ ኤንድ እና ፑት ዘም አዋይ አርቀህ አስቀምጥ። ስለዚህ አሻንጉሊቶችህን አንሳና አርቀህ አስቀምጥ ስንል ፒክ አፕ ዮር ቶይስ ኤንድ ፑት ዘም አዋይ እንላለን ማለት ነው። ስለዚህ እነሱን ለማለት ዘም የሚለውን እንጠቀማለን ማለት ነው። ስለዚህ እንግዲህ በተቻለ መጠን ይህን ይመስላል። ስለ ኦብጀክቲቭ ፕሮናውኖች ይህን ይመስላሉ። ምናልባት ካልገባችሁ ደግሞ በውስጥ መስመርም ስለምናስጠና መጽሐፍቶችም ስላሉ ቴሌግራም ቻናላችን ላይ ገብታችሁ ስልካችን ተጠቅማችሁ አሊያም ደግሞ ሊንክ ከስር አለ፣ ሊንኩን ተጠቅማችሁ ወደ ቻናላችን ተቀላቀሉና በርካታ መጽሐፍቶችን ቻናላችን ላይ አወራችሁ ማንበብ ትችላላችሁ። ራሳችሁን ማስተማር ትችላላችሁ በመጽሐፍቶች እያነበባችሁ ማለት ነው። አሊያም ደግሞ በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። በውስጥ በግላችሁ ማጥናት ትችላላችሁ እኛ ጋር ማለት ነው። ኦኬ እንግዲህ እዚህ ጋር ደግሞ ምን ያደርጋል? አልጨረስንም። እዚህ ጋር ቤቢ በርድስ ይላል። ቤቢ በርድስ ማለት ጫጩቶቹ የወፍ ጫጩቶቹ ማለት ነው። ካናት ማለት አይችሉም ማለት ነው። ፍላይ መብረር። ስለዚህ የወፎቹ ጫጩቶች መብረር አይችሉም ማለት ስንፈልግ ቤቢ በርድስ ካናት ፍላይ እንላለን። መብረር አይችሉም ጨቅላ ወይ ደግሞ ጫጩት ወፎች ማለት ነው። ማዘር በርድ has to feed them። አሁን them የምትለዋ ማንን ነው? ቤቢ በርዶችን ነው የምታመለክተው ወይ ደግሞ የወፎችን ጫጩቶችን ነው የምታመለክተው them። ስለዚህ ማዘር በርድ እናቷ ወፍ ማለት ነው። has to አለባት ማለት ነው። feed መመገብ them እነሱን። ስለዚህ እናትየዋ ወፍ እነሱን መመገብ አለባት። ስለዚህ them የሚለው እነሱን ማለት ይሆናል። ድርጊቱን የሚቀበሉ እነሱ ናቸው። እናታቸው ፊድ ታረጋለች፣ ትመግባለች። ከዛ የሷን ምገባ የሚቀበሉ ደግሞ ልጆቿ ናቸው ማለት ነው። ሌላኛው ቶም ላይክስ ራይዲንግ ማይ ባይስክል። ስለዚህ ቶም ምን ይላል? አሁን እዚህ ጋር የምታዩት ልጅ ቶም ይባላል እንበልና ቶም ላይክስ ራይዲንግ ቶም ይሄ ብስክሌት ማሽከርከር ምን ይላል? ይወዳል። የማንን ብስክሌት? ማይ ባይስክል የኔን ባይስክል ማለት ነው። አይ ሰምታይምስ እኔ አንዳንዴ ሌንድ ኢት ቱ ሂም። አሁን እዚህ ላይ ሁለት ዳይሬክት እና ኢንዳይሬክት ኦብጀክት አለን ማለት ነው። እኔ አይ ማለት እኔ ማለት ነው። ሰምታይምስ አንዳንድ ጊዜ ማለት ነው። ሌንድ ማዋስ ማበደር ማለት ነው። ኢት ብስክሌቷን ነው ኢት ያላት። ቱ ለ ማለት ነው። ሂም እሱ እሱን ማለት ነው። ለእሱ ስለዚህ ለሱ ወይ ደግሞ እሱ ማለት ስለሆነ ሂም ማለት አይ ሰምታይምስ ሌንድ ኢት ቱ ሂም እንላለን ማለት ነው። እሺ አንድ የመጨረሻ ማጠቃለያ ልስጣችሁ ስለ ኦብጀክቱ ማለት ነው። the ኦብጀክቱ of a sentence የአረፍተ ነገራችን ኦብጀክት is a person ሰው ሊሆን ይችላል፣ አኒማል እንስሳ ሊሆን ይችላል፣ place ቦታ ሊሆን ይችላል፣ ወይ ደግሞ thing ነገር ሊሆን ይችላል ማለት ነው። that receives አሁን እዚህ ጋር receive የምትለውን በደንብ አስምሩባት። receives the action ድርጊቱን ማለት ነው። shown by the verb ወይ ደግሞ ግሱ ላይ የተገለጸውን ድርጊት የሚቀበልልን ቦታ ሊሆን ይችላል፣ ሰው ሊሆን ይችላል፣ ነገር ሊሆን ይችላል። ኦብጀክት ብለን እንጠራዋለን ማለት ነው። ስለዚህ ኦብጀክት ማለት receiver of the action እንለዋለን ባጭሩ ማለት ነው። ይህን ይመስላል። ሌላው በነገ ትምህርታችን ደግሞ ምንድነው የምናየው? እዚች ጋር ኮንክሉዥኗን እናያለን ማለት ነው። ኮንክሉዥኑ ምንድነው? እዚህ ላይ ሳብጀክት እና ኦብጀክት ይታያል። እነዚህን ደግሞ በደንብ በንጽጽር እናያቸውና ወደ ቀጣይ እንሄዳለን። ቀጣዩ እርሳችን የሚሆነው ሪፍሌክቲቭ ፕሮናውኖች የሚለው ነው ማለት ነው። ስለዚህ
ዛሬ እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።